የመንፈስ ቅዱስ ሪቫይቫል ታሪክ እንደሚነግረን ከሆነ የቀደመው ሪቫይቫል የአዲሱ ሪቫይቫል ጠላት ነው ይባላል። እውነተኛው የመንፈስ ቅዱስ የጸጋ መፍሰስ ወደ ቤተ ክርስቲያን ይምጣ። እንደዛ አይነት ቀን በህይወቴ ተመልሶ አይምጣ። እውነተኛው ከዛው እንደምንም የሌለኝን ጉልበት አበርትቼ ወንድሜ ምንም የተናገረው ነገር የለም። እውነተኛውን በደንብ ካወቅ ፎርጅቱ ሲመጣ በእጅ ትለያለህ። በቃ እቺ ወስላታዋ ነች ማሰማሰቱ ቀላልኝ ፎርጅት ስለበዛ እውነተኛ አለ። አትሞኙ። ኢየሱስን የመሰለ ጌታ አግኝቶ ባሪያ መሆን ራሱ ውርደት ነው። ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የርሱ ሎላልት፣ የርሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ጉጡ አይልም። ቀንበሬ እንዴ ያኛውን ጸብሮ ሌላ ያስቀምጣል። ተረጋጉ። እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አርጋሽ ቀንበር ውስጥ ማስገባት። እኔ የንጉስ ልጅ ነኝ። ሃሌሉያ። ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር። አንተ ተረጋጋ። አንተ አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያኮ ጥላ ነው። ዘይኒት ቅባት እያመጣ በሰው ጭንቅላት ላይ ቤተክርስቲያን እንደ አካል ናት። መንፈስ ቅዱስ እንደዛ ባለ ሱቅ ነው። አንተ ትመጣና እኔ ትንቢት ነው የምፈልገው። ኦኬ ትንቢት ነው የፈለግሽው? ችግር የለም እንጂ ላንቺ ምን እኔ መዝሙር ነው የፈለግሽው? ችግር የለም እኔ አላስጨንቅም። የሚሰጥ ከባንኮኒ ጀርባ እንደቆመ ባለ ሱቅ። ቤተክርስቲያን በጸጋ ስጦታ አቅጣጫ ድሃ የሆነች ነው። በመንፈስ ቅዱስ የመጠመቅ ጥቅሞች ብለን አራት ነገሮችን አንስተን ነበረ። አራተኛው ትዝ ይላችሁ እንደሆነ የጸጋ ስጦታ መቀበል ነው። ከመንፈስ ቅዱስ በሚፈስበት ጊዜ ሰዎች በጸጋ ስጦታ እንደሚሞሉ፣ የጸጋ ስጦታን መንፈስ ቅዱስ በህይወታቸው እንደሚያደላቸው ይሄን ተነጋግረን ወደ አንድ ሌላ ሐሳብ ደግሞ ሽፍት አድርገን ነበር። ይሄንን የጸጋ ስጦታ በተመለከተ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ስለ መንፈሳዊ ነገርም፣ እዚህ የመጀመሪያው ትርጉም ነገርም ይላል። ነገሩ ምን እንደሆነ ግልጽ አይደለም። ስለ መንፈሳዊ ነገርም ምትሏ ስለ መንፈሳዊ ስጦታዎችም፣ አዲሱ መደበኛ ትርጉም እንደዛ ትርጉም፣ እንግሊዘኛውም እንደዛ ነው የሚለው፣ ስፒሪቹዋል ጊፍትስ ነው የሚለው። ስለ መንፈሳዊ ነገሮች ወንድሞች ሆይ ታውቁ ዘንድ እወዳለሁ የሚለውን ጠቅሰን ስለ መንፈሳዊ ስጦታዎች ጠቃሚ እውቀት ስላለን ጸጋ አልተሰጠን። በመንፈሳዊ ህይወት የበሳሎችና የላቅን ሰዎች ስለሆንን ጸጋ እንቀበልም። ብዙ እውቀት ስላለን እግዚአብሔር ጸጋ አይሰጠንም። እግዚአብሔር ጸጋውን የሚሰጠው በሁለት ምክንያት ነው። አንደኛው ልጁ ኢየሱስ ክርስቶስን በማመናችን፣ ቀጥሎ ደግሞ በመንፈስ ቅዱስ በመጠመቃችን ምክንያት ብቻ ጸጋ ስጦታዎች ወደ ህይወታችን ይፈሳሉ። ነገር ግን እግዚአብሔር የሰጠን የጸጋ ስጦታ ለብዙ ሰዎች መታነጽና መገንባት፣ ለአካሉ ግንባታ እንዲሆን የሚለያይ፣ የሚከፋፍል፣ የሚያፈርስ እንዳይሆን፣ ቀጥሎም ደግሞ ጸጋ ተቀባዩ ህይወት ውስጥ እድሜ እንዲኖረው፣ የሆነ ጊዜ ብው ብሎ ክስም የሚል የሚጠፋ ሳይሆን ብንትን የሚል ሳይሆን ሁል ጊዜ በዘላቂነት በጸጋ ተቀባዩ በባለአደራው ህይወት ውስጥ እድሜ እንዲኖረው ምን ያስፈልገዋል ብለናል? እውቀት ያስፈልገዋል። ጠቃሚ እውቀቶች ያስፈልጋሉ ብለን ይህን ተነጋግረናል። የቆሮንቶስ ቤተክርስቲያን እንደምታውቁ እዛ ውስጥ አልገባም ዝርዝር ነገር ውስጥ የጸጋ ስጦታን አበላልጦ የማየት፣ ጸጋ ተቀባይ አገልጋዮችንም አበላልጦ የማየት፣ እንደገናም ደግሞ የመንፈስ ቅዱስ ፍሬዎችን ከጸጋ ስጦታዎች ጋር የማደባለቅ ችግር ያለባት ቤተክርስቲያን ነበረች። ጸጋ ስጦታውንም ቤስት የሚሏቸው አሉ፣ በጣም የሚወዷቸው እነሱን ቶፕ አድርገው እሱን ይፈልጋሉ። ሌላው ቢኖርም ባይኖርም ችግር የለውም ብለው የሚያስቡት አለ። እንደገና ደግሞ አገልጋዮችን እኔ የገለነ የሚሉበት ዋናው ምክንያት
ከጸጋዎቹ ማበላለጥ ቀጥሎ ምን ይመጣል? ጸጋ ተቀባዮችን አገልጋዮችን አንዳቸውን ከሌላቸው የተሻለ በቃ ቤስት እንትን አለው እኮ። ቀላል ሰው መሰለ እሱ እኮ እጁን እንዲህ ያደረገ ማለት 40 ሰው ይወድቃል ቢሉና የተለየ 40 ሰው መውደቅ ሳይሆን እግዚአብሔር የሚቆመው የወደቀውን ነው የቆመውን። የማቆም ጸጋ ነው የሚፈለገው፣ የመጣል ነው። እኛ በምንቆጥረው መልክ ነው ወይ እግዚአብሔር የሚቆጥረው? ስንት ሰው ጣልክልኝ ብሎ ነው የሚመዘግበው ወይ ስንት ሰው አቆምክልኝ ነው የጌታ ማለት ነው? ጸጋ ስጦታውን ብቻ ማበላለጥ ሳይሆን ጸጋ ተቀባይ አገልጋዮችንም አንዱ ከአንዱ ያበላልጣሉ። ሌላው ደግሞ የመንፈስ ቅዱስ ፍሬዎችን ከጸጋ ስጦታ ከመንፈሳዊ ስጦታዎች ጋር ያደባልቃሉ። መቼም እንደ ቆሮንቶስ አይነት ቤተክርስቲያን በጥንቷ ቤተክርስቲያን መገኘቱ ጥሩ ነው። ምን ማለት ነው? ብዙ ችግር ውስጥ ያሉ ሰዎች ሆነው በጣም የሚገርመው ህይወታቸው በጣም የሚገርም ነው። የእንጀራ እናቱን አቅፎም ያድራል እዛ ቸርች። እንደገና ደግሞ ተጋብተው ባልና ሚስት ሆነው ስጋዊ ነገር እግዚአብሔር ይገስጽ አንተ እሱ ብቻ ነው እንደሚታይ ብለው አልጋ ይለዩዋል። በጣም 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 ኤክስትሪም በጣም ጽንፍ የሆነ ማለት ነው። የተቀደሰ ጋብቻ ለይተው የሚኖሩ አሉ። የእንጀራ እናቱን አቅፎ የሚያድር አለ። ሙግት አለ። ፍርድ ቤት መጓተት አለ። መብቴ የሚሉት እኔ መብቴን ማረጋገጥ አለብኝ ኢየሱስ ጌታ ነው ሚሉ አሉ። እንዲህ አይነት የህይወት ድብልቅልቆሽ ያሉባት ቤተክርስቲያን ላይ በእውነት ብታስቡ እንደው የጸጋ ሽታው ሊኖር ይገባ ነበር? አልነበረም። ምንድነው ይሄ የሚያሳየው? በህይወት ኳሊቲ ምክንያት አይደለም ጸጋው የሚሰጠው። የገባችኋል አባባሌ? በህይወት ኳሊቲ ምክንያት ቢሆን የጸጋ ሽታ መሰማት የለበትም። ቆሮንቶስ ውስጥ የኃጢአት ቡፌ በዚህ በኩል የጸጋ ቡፌ ደግሞ በዛ በኩል አለ። እንደውም ምን ይላቸዋል? ምዕራፍ 1 ቁጥር 6 ላይ የጌታችንን የኢየሱስ ክርስቶስን ዳግም ምጽአት እየተጠባበቃችሁ አንድም የጸጋ ስጦታ አይጎልባችሁም። ጭራሽ ሌላ ምንም አይነት የጸጋ ስጦታ አይጎልባችሁም። ለምን? ከተቀባዩ ማንነት ሳይሆን ከሰጪው ማንነት የተነሳ የሚሰጥ በመሆኑ ምክንያት። እችን ቤተ ክርስቲያን ምንድነው የሚላት? ተመልከቱ። ቤት ውስጥ እንግዲህ ትርምስ አለ፣ የህይወት ችግር አለና ስጽፍላቸው መፍትሄ የሚሰጠው እንዴት ነው? በቃ ይሄ ትንቢት የሚባል ነገር ልሳን ምናምን የሚባለው ነገር ቤተክርስቲያኑ እያተራመሰ ስለሆነ በቃ ከናካቴው እሱ ነገር ተውና ቃሉን ጠበቅ አድርጉና መዝሙር በደንብ ያዙ ብሎ ይገላግላቸዋል። በቃ ይሄን ነገር ተውት፣ በቃ ቤተክርስቲያኑ ሰላም የነሳ ነገር ነው፣ ከዛሬ ጀምሮ እንድታቆሙ በሐዋርያዊ ስልጣኔ አዝዣለሁ አይደል? ግን ምን ይላል? የጸጋ ስጦታን ጠቃሚነት እያጎላ በልሳን ከመናገር አትከልከሉ፣ ትንቢትን ለመናገር በብርቱ ፈልጉ። ጥቅሙን እያጎላ ሰማችሁ? ጥቅሙን እያጎላ ጥቅሙን ማጉላት ብቻ አይደለም፣ በዚህ የጸጋ ስጦታ በማገልገል ውስጥ የሚገኘውን የማነጽ ኃይል እያጎላ እያሳየ ችግሩ ታርሞ በአገልግሎቱ በጸጋው መጠቀማቸውና መገልገላቸው እንዲቀጥል ያበረታታቸዋል። አርፋችሁ ቁጭ በሉ ብሎ አይገላግልም። ብዙ ሰዎች አሁን ቸርች ውስጥ በቃ ዋናው ነገር እኔ እንደሚመስለኝ በቃ ቃል ካለ 2 ሰዓት ድብን ያለ አምልኮ ታመልካለህ። ከዛ በኋላ አባታችን ሆይ ብለው ወደ ቤት። ይሄ ትንቢት ምናምን ገለመሌ እዛ ጋር ጥቁር ጃኬት የለበስክ የስጋ ፈውስ ማለት ብትፈወስም እኮ ትሞታለህ። በቃ ስለዚህ የምን ፈውስ ነው? ቸርች ውስጥ እኮ ነው የሚሉት የስጋ ፈውስ። አሁን መጽሐፍ ቅዱስ እውነት እንደው ማይነር ኬዝ አድርጎ ነው ያስቀመጠው። ይሄ ስጋ የቤት መንፈስ ቅዱስ ቤተ መቅደስ አይደለ? እና ይሄን ስጋ ዝም ብሎ የትም ጣለውና በመንፈስና በነፍስ ብቻ አምልክ የሚል ነው።
አይደለም እኮ ተመልከቱ። እንደውም ለስጋ እግዚአብሔር ያለው እቅድ በእውነት ብናወራም ያመኑትን እነዚህ ምልክቶች ይከተሏቸዋል ይልና ምን ሲባል እጃቸውን በድውዮች ላይ ይጭናሉ እነርሱም ይፈውሳሉ። አሁን ይሄ እንግዲህ ለአማኝ በሙሉ የተሰጠ የፈውስ ስጦታ ያመኑትን ይላል። እንደውም መንፈስ ቅዱስ የተሞሉ ማይ ያመኑትን ሁሉ የፈውስ ስጦታ አንተ አታውቅም እንጂ እጅ ላይ ወርውረህ ጥለህ እጅ ላይ ያለውን ወርውረህ ጥለህ ጭንቅላትን ይዘህ በየሰፈሩ ትዞራለህ እንጂ እጅ ላይ እኮ ፈውስ አለ። ልክ ነኝ ወገኖች? እጃችን ላይ እኮ ፈውስ አለ። እግዚአብሔር የሥጋ ፈውስ መፍሰሻ አሸንዳ አድርጎ እጅ ላይ አስቀምጦ አንተ ግን አታውቅም። ያለ የተሰጠህን ጥለህ የማንም መጫወቻ ትሆናለህ እንጂ ያ ብቻ ነው። ይሄ በአማኝ ስር ያለ ነው። ቀጥሎ ደግሞ በቤተ ክርስቲያን ኦቶሪቲ ስር ደግሞ ምን ይላል? ከናንተ ማንም የታመመ ቢኖር ነቢይ ወደ ራሱ ይጥራ ይላል። አውቄ ነው ያሳሳትኩት እንድናስብ ብዬ ነው። ማንን ይጥራ? የቤተ ክርስቲያን ሽማግሌዎችን ወደ ራሱ ይጥራ። እንደውም እነሱ ራሳቸው አውቆ አይመጡም። እኔ መታመመን ቢጸልዩ እኮ መንፈስ ቅዱስ ይናገራቸው ነበር። ዝም ብሎ እዚህ ቅዠት እንኳን አይተውም አያውቁ መሪዎች ተብሎ እዚህ ቁጭ ብለው አንተ ራስህ ጥራ ነው የሚለው። ሄሎ አሞኛል ሚችል ሰው ፓስተር የለም መታችሁ ጸልዩሉ ነው እንጂ እዛ ቁጭ እንዴ። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል። እኔ የከብት ሐኪም ነኝ እንዴ? እንዴት ነው ዝም ብዬ እንዴት ነው ማለት? አሁን የከብት ሐኪም በሬውን እንዴት ነው የሚያም ብሎ ይጠይቃል? አይጠይቅም። በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳር እምቢ ያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነ ቆመህ እንዴት ነው እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ ይጥራ ምን ታመም ያለው ነው ብሎ ያ ብቻ ነው። ይሄ ሁለተኛው እኮ ነው በቤተ ክርስቲያን ኦቶሪቲ። ከዛ ዘይት ቀብተው አሁን ማንም በብልቃጥ ይዞ በፌስታል ይዞ የሚዞረውን ዘይት ማለት ሳይሆን በቤተ ክርስቲያን ኦቶሪቲ ስር ማለቴ ነው። ልቀጥል። ሶስተኛ ቃሉን ላከ። ምን አደረገ? ከመከራቸው ስቴጅ 3 በአማኝ ሁሉ ውስጥ በቤተ ክርስቲያን ኦቶሪቲ ስር በቃል ውስጥ። አራተኛ የመፈወስ ስጦታ ያላቸው አሉ። እሱ አራተኛ ነው። ደግሞ በየቤተ ክርስቲያኑ የመፈወስ ስጦታ ያላቸው ለየት ያለ ስፔሻል ስጦታ ያላቸው ሰዎች አሉ የሉም? እነዚህ ስፔሻሊስቶች ኮንፈረንስ ሰሞን ነው የሚመጡት። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል። እኔ የከብት ሐኪም ነኝ እንዴ? እንዴት ነው ዝም ብዬ እንዴት ነው ማለት? አሁን የከብት ሐኪም በሬውን እንዴት ነው የሚያም ብሎ ይጠይቃል? አይጠይቅም። በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳር እምቢ ያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነ ቆመህ እንዴት ነው እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ ይጥራ ምን ታመም ያለው ነው ብሎ ያ ብቻ ነው። ይሄ ሁለተኛው እኮ ነው በቤተ ክርስቲያን ኦቶሪቲ። ከዛ ዘይት ቀብተው አሁን ማንም በብልቃጥ ይዞ በፌስታል ይዞ የሚዞረውን ዘይት ማለት ሳይሆን በቤተ ክርስቲያን ኦቶሪቲ ስር ማለቴ ነው። ልቀጥል። ሶስተኛ ቃሉን ላከ። ምን አደረገ? ከመከራቸው ስቴጅ 3 በአማኝ ሁሉ ውስጥ በቤተ ክርስቲያን ኦቶሪቲ ስር በቃል ውስጥ። አራተኛ የመፈወስ ስጦታ ያላቸው አሉ።
እሱ አራተኛ ነው። ደግሞ በየቤተ ክርስቲያኑ የመፈወስ ስጦታ ያላቸው ለየት ያለ ስፔሻል ስጦታ ያላቸው ሰዎች አሉ የሉም? እነዚህ ስፔሻሊስቶች ኮንፈረንስ ሰሞን ነው የሚመጡ። ግኖቼ እኔ እውነት አንተ ዛሬ ስታዩ ክብር ለማን ይሁን አላለ ለስለስ ብለን የራሳችንን ፒክቸር በሰው ልብና አእምሮ ለመሳል ጥረት እናደርጋለን። ግን ያልተቀበልነው ምንድን ነው? ኢየሱስን የመሰለ ጌታ አግኝቶ ባሪያ መሆን ራሱ ውርደት ነው። ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የርሱ ሎላልት፣ የርሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም። ቀንበሬን እንዴ ያኛውን ሰብሮ ሌላ ያስቀምጣል። ተረጋጉ። ቀንበሬ ቀሊልና ምንድነው? ለዘብ ነው። ለነፍሳችሁ እረፍት። አሁን በሬ ለምሳሌ አሁን ቀንበር ሳይኖር ይታረሳል? እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ሰው ቀንበር ውስጥ አይገባም። ፈርተ ይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አርገሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ። ጌታ በዓለም አዞርሃለሁ ብሎኛል። ሰይጣን ይዙር። አንተ ተረጋጋ፣ ተረጋጋ። አንተ መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞርሃል? መጀመሪያ ቀንበር ውስጥ አንገትህን አስገባ። ከዛ በኋላ ምን? ለነፍሳችሁ እረፍትን ታገኛላችሁ። አሁንም ቀንበር ተሸካሚ መሆንህን እወቅ። ያ ቀንበር የመሸከም መንገድ የነፍስ እረፍት መንገድ መሆኑን እወቅ። ጌታማ ከባርነት ወደ ባርነት መምጣትን እወቅ። ያኔ የክፉ ጌታ ባሪያ ነህ። አሁን ደግሞ የኢየሱስ ክርስቶስ ባሪያ ነህ። ጌታ አንድ ብቻ ነው። ይሄንን የማያሳይ ቦታ ጸጋ አለ ብትሉ ይሄው እኮ ነው። እንደውም እዚሁ አንደኛ ቆሮንቶስ ላንብብላችሁ ምዕራፍ 14 ቁጥር 24 ላይ እንዲህ ይላል፣ ሁሉ ትንቢት ቢናገሩ ግን የማያምኑ ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡ የተሰወረው ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። የጸጋ ውጤት ነው። የመጀመሪያው ውጤት ለምን ይፈተሻል? ይበረበራል። ሰውየው የተሰወረው ነገር ሁሉ በጸጋ ስጦታ ምን ይሆናል? ሲወጣ እረበለው በእነዚህ ሰዎች መካከል ማን አለ? እግዚአብሔር አለ ብሎ ወድቆ። ለሰው አትውደቁ። በሰው ፊት ዞጥ አትበሉ። ለሰው ጭራችሁን አትቁሉ። ሰማይና ምድርን ገትሮ የያዘ የሰው ልጅ የለም። ነገራችሁ። የሰው አጋፋሪዎች አትሁኑ። ተራ አትሁኑ። ክርስቶስን ከመሰለ ጌታ ባነሰህ ጌታ ህይወታችሁን አትጣሉ። የማንንም ቀለማም ጨርቅ አታውለብልቡ። ጀግና ካስፈለገ የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወታችሁ ጌታ ይሆን። ይሄ ነው የጸጋ ጸጋ የለ ነው የሚያደርገው። የህይወት ኮንቪክሽን የሚመጣው ዝም ብሎ ኢየሱስ ጌታ ነው የሚል የመፈክር ጩኸት ሳይሆን እውነት ኢየሱስ የህይወታችን ጌታ መሆኑ የሚረጋገጥ ያ የህይወት ኮንቪክሽን በጸጋና በመንፈስ ኃይል ነው የሚመጣው። ያ ከመጣ በኋላ ለማንም ወገኖች ቀለማም ጨርቅ እናንተ እንደዛ ትሆናላችሁ ብያለሁ አላልኩም? እባካችሁ ከጎናችሁ ኢየሱስ ብቻ ጌታ ይሁን በሉ።
አሜን። ጸጋ በሰው ህይወት ውስጥ ሲፈስ የሰው ካዳሚ አያረግህም። የሰው ካዳሚ አትሆንም። ጸጋ በፈሰሰበት ቦታ ሁሉም ከደጅ ከፋች እስከ ሊቁ ድረስ ሁሉም ይደፋል። ማን ነው ጌታ? ኢየሱስ ጌታ ነው። ኢየሱስ ብቻ ጌታ። እግዚአብሔር ስሙ ይባረክ። አሜን። ብቸኛ ጸጋ ስጦታው የሚሰጥበት ምክንያት ብቸኛ ምክንያት ይህንን ጸጋን በምንጠቀምበትም በምንመዝንበትም ጊዜ የኢየሱስ ክርስቶስ ጌትነት መጉላቱን ማረጋገጥ መቻል አለብን። እሺ፣ ሶስተኛ እውቀት ጸጋ ስጦታዎች ልዩ ልዩ መሆናቸውን ማወቅ ያስፈልጋል። ልዩ ልዩ እዛው ቁጥር 4 ላይ እንዲህ ይላል፣ የጸጋም ስጦታ ምንድን ነው? ልዩ ልዩ ነው። ይህም በጣም ጥሩ በጣም ጠቃሚ ደግሞ እውቀት ነው። ልዩ ልዩ ነው የጸጋ ስጦታ። ቤተ ክርስቲያን እንደ አካል ናት። አካል ደግሞ ስንት ክፍል አለ? በጣም ብዙ ነው። በጣም ብዙ ነው በአካላችን ውስጥ። ይሄ በውጭ የሚቆጠረውን ተው፣ ውስጥ ደግሞ ስንት አለ? የተለያየ ለምሳሌ አፍንጫ ማሽተት ነው አይደል? ያሸታል። ከዚህ በፊት የነበረው ሽታ ኮድ አድርጎ ይይዛል ይላል። ኮድ አድርጎ ይይዛል። ያን ሽታ ከ20 ዓመት በኋላ ወይኔ ያኔ ድሮ እንትን ያልኩት ብላችሁ ለምን ኮድ አድርጎ አንዳንድ ለየት ያሉ እንትኖችን መዝግቦ ይይዛል። አይን ደግሞ ማየት ነው። ያየውን ያስተላልፋል። አሁን መነጽር ያረኩት ለማን ነው? ለአይን ነው። የተሸከመው ማን ነው? አፍንጫና ጆሮ። ግን መነጽር የሚጠቀመው ማን ነው? አይን ነው። ይሄ እኔ ማልጠቀመው ከጀርባዬ ላይ አንሳ ይላል አይልም። ተነጋገር ማለት ተደናቅፌ በወርቅ መጀመሪያ የሚደማው ማን ነው? አፍንጫ ነው። ስለዚህ ሳይወድ በግድ ምን ማድረግ አለበት? መሸከም አለበት። ሆድ ደግሞ እኔ ሁልጊዜ እየሸረከታችሁ የምትለቁትን እኔ አተላ እየተሸከምኩ እስከ መቼ ነው? እኔ በቃኝ ካለ መጀመሪያ የሚታጠፈው ማን ነው? ራብ ከመታጠፍ ምን ቢያደርግ ይሻላል? ቢበላ ነው የሚሻለው። መብላት አለበት። ልንገራችሁ፣ ልዩ አሁን ቀላል ነገር ልንገራችሁ። በቤተ ክርስቲያን ውስጥ አሁን እዚህ የተጠቀሱ ስጦታዎች አሉ። ከነዛ ውስጥ አሁን በእሁድ ማለዳ ማክሰኞም በእናንተ በተለመደው እንትን ውስጥ ያለው የትኛው ነው? እስቲ ላንብብ ትንሽ ቁጥር 6-7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብ መናገርን በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይሄም እንኳን ኤግዞስቲቭ ሊስት አይደለም። በሮሜ ምዕራፍ 12 ላይ ያሉ የጸጋ ስጦታዎችን አስቡ። ኤፌሶን ምዕራፍ 4 ላይ ያለውን አስቡ። ሙሉ ለምሳሌ ያህል የተሰጠ እንጂ ኤግዞስቲቭ ሊስት አይደለም እዚህ ላይ ያለው። እንግዲህ ተመልከቱ፣ እሁድ ማለዳ ላይ ስናመልክ ወይም ማክሰኞ ስናመልክ ከእግዚአብሔር የጸጋ ስጦታዎች ስንቱን ነው ተግባራዊ የምናደርገው? እስቲ ዝም ብላችሁ አስቡ። መጀመሪያ ጸሎት ላይ፣ ከዛ መዝሙር፣ ከመዝሙር በኋላ ምን አለ? አምልኮ መሪዎች ይመራሉ። ከመሩ በኋላ ከነሱ በኋላ ምን አለ? አሁንም መዝሙር። ከመዝሙር ወደ መዝሙር የለም እዚህ ቤት አለ? የለም አለ፣ መዝሙር ነው። ከዛ በኋላ ማን አለ? ቃል ነው አይደለም? ቃሉንም መዝሙሩን በቃ ጊዜውን በሙሉ ጨርሶ ቃሉ ራሱ ፓስተርዬ እንግዲህ በእውነት ሰዓቱ ትንሽ ተጎድቷል ግን እየተባለ ይወጣል ሰባል። አሁን ስንት የጸጋ ስጦታ ነው እኛ አሁን እየተለማመድን ያለ ነው? ፈውስ ስጦታ አለ፣ ልሳን መተርጎም አለ፣ አጋንንት መለየት አለ፣ የጥበብ አለ፣ የእውቀት አለ፣ ተአምራት ማድረግ አለ። ስንት የጸጋ ስጦታ ነው አሁን ያለው ቤተክርስቲያን ውስጥ? ልዩ የጸጋ ስጦታ አለ።
ዝም ብዬ አብያተ ክርስቲያናትን ዝም ብዬ ከላይ በቆዳ ጥልቀት ሳይ አንዳንድ ቸርች መርጦ ነው ጸጋ ስጦታውን የሚጠቀሙ። አንዳንዱ ፎስ ይፈልጋል፣ ትንቢት ብቻ ሰኞም ማክሰኞም ሮብም ሐሙስም ትንቢት። እህቴ የሚከታተልሽ አለ ወይኔ ገዳይ በሚከተለው ስቃይ ነው። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቆ ቀስ ብለ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ነው ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው አለ። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ድልድዩ ጋር ሳትደርሱ እኮ የሚያሻግሩ አሉ። ያልተረገዘን የሚያስምጡ አሉ። ምንም ነገር የለም አልተረገዘም። ግፋው በእምነት ግፋው። አሁን ከቀጠልኩ ምን ሊሆን እንደሚችል አይታወቅም። ያልተረገዘ ያስመጣሉ። ለምን ልንገራችሁ? ስብከት እኮ ትእዛዝ ነው። ስበክ ነው። ትሰብካ ቢመች ባይመች ስበክ ነው። ትንቢት ግን ትእዛዝ አይደለም፣ መነዳት ነው። ካናገረህ ትናገራለህ እንጂ በሚቀጥለው ከ13 እስከ 18 ድረስ ባለው ትንቢታዊ ኮንፈረንስ ብሎ ነገር የለም። በዛን ሰሞን ጸጥ ካለስ ምን ዋስትና አለ? ካናገረው ይናገራል፣ ካልተናገረ ቃሉን ሰብኮ መሄድ ነው። ልቀጥል። ልዩ ቤተ ክርስቲያን በጸጋ ስጦታ አቅጣጫ ድሃ የሆነች ነው። በእውነት ነው የምላችሁ፣ በጣም ድሃ የሆነች ነው ያለው። አንድም የጸጋ ስጦታ አይጎልባችሁም የተባለችው ቤተ ክርስቲያን የጸጋን ሁሉ አምላክ ይዛ ጸጋን በጸጋ ምንም ያደርግ የሚሰጥ በጸጋ ዙፋኑ የተቀመጠ የጸጋ ሁሉ ባለቤት የሆነውን ጌታ ይዛ የጸጋ ድሃ ሆነ ታላችሁ። በአንድና በሁለት የጸጋ ስጦታ ብቻ ተንጠልጥላ ቤተክርስቲያን ትኖራለች። አንዳንድ ቤተክርስቲያን መዝሙር ትኩረት ያደርጋል፣ አንዳንዱ ትንቢት፣ አንዳንዱ ደግሞ ትምህርት ነው። እኛ ቸርች ኢየሱስ ትምህርት ልክ ሃይ ስኩል ይመስላል ስትገቡ። ክፍል 1 በክፍል 1 ውስጥ 3 ነጥብ አለ። በመጀመሪያው ውስጥ እስከ ቀ ያለ፣ በሁለተኛው ውስጥ እስከ ሸ ያለ። በቃ ሰው ሁሉ ትምህርት ብቻ ነው። ኮሌጅ ነው ቸርች ኮሌጅ ነው ወይ? አይደለም። ትምህርት ዋናው ቃል ነው። ሌላው ሁሉ የሚል አለ። አንድ ቸርች ደግሞ ዋናው መንፈስ ቅዱስ ነው። ፊደል ይገላል። ሃምሳ ሁለቱንም ሳምንት 52 ዋና ተምረን አንዱ ከአንዱ ጋር በምን እንደሚያያዝ ግራ እስኪገባን ድረስ ኮንፊውዥን አለ። የአስተሳሰብ ኮንፊውዥን ብቻ ሳይሆን የኑሮና የልምምድ ኮንፊውዥን አለ። ልዩ ሰጪው እግዚአብሔር ነው። ለምን ደሃ እንሆናለን? ስቶሩ እኮ ሙሉ ነው፣ ገና አልተነካም። እግዚአብሔር እኮ ምን አሁን አንዱን ከዚህ አንስቶ አንድ እህት አንስቶ እግዚአብሔር እኔ አንድ ጋና ውስጥ የተደረገ አንድ ማለት እንትን ትንቢት እስከዛሬ የሚገርመኝ ነገር ልንገራችሁ። ከቀኑ 6 ሰዓት ከ20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅስ ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6 ሰዓት ከ20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም።
ከዛ አቆመችውና ከተናገረች በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ መላጣው እና ዲኤንኤው መርምረው ምን ብሎ ካዩ በኋላ መጡ። ሶሪ በጣም ሶሪ ለተፈጠረው ስህተት እንዲህ አይነት ሰው ፈልገን አንተን ይመስላል ይሄው ፎቶ አንተን የሚመስል ሰው ነው፣ ግን አሁን ይሄን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድነው አለ ሰው ዘናው ከፈለክ እዚያ አሜሪካ መኖር ትችላለህ፣ የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው ወሬ ድሮም ያለው ጌታ ተናግሮኝ ነው። ስሙ ይባረክ። ከተናገረ አይጠቅምም ይሄ ታዲያ። አሁን የቻይና ዕቃ ስለበዛ እውነተኛ የአሜሪካ ጫማ የለም። የለም ወይ? እኔ አለ ነው የምለው። ፎርጅድ ብር ስለበዛ ያኛው የለም። እንደው ይሄ ፎርጅድኛ ያሰቃየናል፣ ያኛውንም ብር አልፈልግም ብሎ የሚጥል ሰው አለ? የለም። እጃችንን ማሰልጠን ነው፣ አይናችንን ማሰልጠን ነው። አሁን ባንክ ቤት ሰራተኞች ብር እየቆጠሩ በእጅ ያውቃሉ። ፎርጅድ እንዲያርጎ ጎትቶ ያወጣል። ለዛ ሰልጥን አንተ እንጂ ፎርጅድ ትምህርት ተሰጥቶ ፎርጅድ ራሱ ያልቃል? አያልቅም። እውነተኛውን በደንብ ካወቅ ፎርጅዱ ሲመጣ በእጅ ትለያለህ። በቃ እቺ ወስላታዋ ነች በሰበሰ ትጥላለች። ፎርጅድ ስለበዛ እውነተኛ የለም አለ። አትሞኙ። ልዩ የጸጋ ስጦታ በቤተ ክርስቲያን ይፍሰስ። አሜናችሁ ያንሳል። ልዩ እህቶቻችን በዛ መንፈስ ቅዱስ እንዲህ ይላል። እንዲህ አይነት መንፈስ በዚህ ቦታ አለ። አሁን ይጮሃል ሲባል ደስ አይልም? ዝም ብለህ ከበሮ አክለ ቁጭ ብለህ ከዛ ተነስተ ከቤተ ክርስቲያን የኢየሱስ ክርስቶስ ኃይሉ የስሙ ክብር የእግዚአብሔር የአምላካችን ህልውና ጫና ክብር የሚረጋገጥበት አምልኮና ቤት ይሁን። እጂ ዝም ብሎ የሰዎችን ይሄ ኢምፐልሲቭ ቶከርስ ዝም ብሎ ለፍላፊ ብቻ እያወራ የሚሄድበት ቤት ሳይሆን ግን ወገኖች እግዚአብሔር በክብሩ መገለጥ ክፉን የሚወጋበት ህዝቡን የሚገላግልበት የእግዚአብሔር ክብር ከምናስበውና ከምንገምተው በላይ በትውልዳችን ላይ የሚገለጥበት ዘመን ይምጣ። መሻት ይሄ ነው። ዝም ብለህ መሰስ ብለህ ዝም ብለህ ለስለስ ብለህ ቸርች ውስጥ ነው ንደድ። እሳት ላይ ተጥዶ የምን መቀዝቀዝ ውስጥ የጸጋ ልንገራችሁ፣ ጸጋ ወደ ሰው ጸጋ ባጭር ቋል። አሁን በማወራው ኮንቴክስት ምን ማለት ነው? እግዚአብሔር በደካማው ሰው ህይወት ውስጥ የሚሰራው የማስቻል ስራ፣ በሰብአዊነት ልንሰራው የማንችለው። አሁን እሷም ከሊትና ታቀጥባው እሷ ከየት አባቷ አምጥታ ነው? አሁን እሷ እንዲህ ትበል የሚገርም ነው። ለምን አሁን አይን ብቻ ቢሆን አሁን የኔ አይን አሁን ከዚህ ሰውነቴ ወጣ አንዷ እዚች ሌላኛው እዛ ብትቀም ቃል ትሰማላችሁ?
ከዚህ ከወጣች ብይ ሆና ትቀራለች እንጂ አይን ትሆናለች አትሆን። ይሄ እጄ ወልቆ እዛ መግቢያው ላይ ብታይ ወይ ማን ነው እጁን ረስቶ የሄደው ይባላል። አይ ነው እንጂ አንዳንድ ጊዜ እጅ እኔ ሁሉንም አካል ነኝ። ይሄ እብደት ነው። አንድ የጸጋ ስጦታ ሌሎችን የጸጋ ስጦታዎች በሙሉ ሸፍኖ እሺ ይሄ ስንተኛ ሐሳብ ነው? ሶስተኛ። አራት በል። አሰራርም ልዩ ልዩ ነው። አራተኛው አሰራርም ልዩ ልዩ ነው። ምን ማለት ነው? አንድ አይነት ወጥ የሆነ አሰራር የለውም ጸጋ ስጦታ። በአንድ አይነት ስጦታም እንኳን በማስተማር አንድ አይነት የጸጋ ስጦታ ነው አይደል? በአንድ አይነት የጸጋ ስጦታ 10 አስተማሪ ቢመጣ በ10ሩም እግዚአብሔር የሚገልጠውና የሚሰራው አሰራሩ የተለያየ። ነቢይ 10 ብታመጡ 10ሩም የሚያዩበት የሚናገሩበት እግዚአብሔር በሕይወታቸው የሚሰራው አሰራር ልዩ ልዩ ነው። ምን ማለት ነው? አሁን ኢትዮጵያ ውስጥ ሞባይል ቁጥር መጥራት አንዱ ከጀመረ በዛን ሰሞን ያለው ኢትዮጵያ ያለው ሁሉ ምን ያደርጋል? ሞባይል ይጠራል። ከአንድ ፋብሪካ የወጣ ሳሙና አይነት አሰራር ልዩ ልዩ ነው። ተመሳሳይ ኮፒ ልንገራችሁ፣ ድግግሞሽ እንኳን እግዚአብሔርን ሰው ሰልችቷል። ሰው ሰልችቶታል። ድግግሞሽ ማለት ምንም ኦሪጂናል ነገር የለም። በቃ አንድ ሰው ሲያደርግ ያየውን መቀጠል ነው። አንድ ሰው ገደለም መቀጠል። እግዚአብሔር ግን አሰራሩ ልዩ ልዩ። በመዝሙር አገልግሎት በእህቴ የሚሰራውና በሌላዋ እህት የሚሰራው አንድ አይደለም። በእያንዳንዳቸው ህይወት ውስጥ እግዚአብሔር የሚሰራው የጸጋ ስራ እኛ በለመድነው መንገድ ካልሆነ፣ እኛ ባጸደቅነው መንገድ ካልሆነ፣ እኛ በተለማመድነው መንገድ ካልሆነ አንበል። እንደውም የመንፈስ ቅዱስ ሪቫይቫል ታሪክ እንደሚነግረን ከሆነ የቀደመው ሪቫይቫል የአዲሱ ሪቫይቫል ጠላት ነው ይባላል። ለምን? በቀደመው ሪቫይቫል እግዚአብሔር የሰራበትን አሰራር የያዙ ሰዎች አዲሱ ሪቫይቫል ሲመጣ አዲስ ነው አሰራሩ። ይሄ ድሮኛ እንደዚህ ነው መንፈስ ቅዱስ የሰራው ረዘንፈን በጌታ እስከዚህ እስከ ዶቃ ማሰሪያ ተናግሬ የሸኘዋት አንተ የሸኘው የትናንትና ያንተ ልምምድ አሁን ካለው አሰራር ጋር አልመሳሰል ብሎ ነው እንጂ የእግዚአብሔርን የምስጢር ግንጃ ቤት ቁልፍ ስለያዝክ አይደለም። ሐሳቤ ግልጽ ነው። እኔ በለመድኩት አይባልም። አሰራር ለምሳሌ አሁን አንዱ ነቢይ ኤልሳዕ ነው በሞተው ሰው ላይ ምን ሆነ? ተኛ። እስቲ እግዚአብሔር ያሳያችሁ። አሁን እናንተ በሬሳ ላይ ትተኛላችሁ። አፉን በአፉ ይላል። ሬሳ አፍ ላይ አፋቸውን ያሁኑ አገልጋይ እንኳን እጅ ለመጫን ራሱ አይፈልግም። በጣት ፓወር ሬሳ አፍ ላይ ወስደህ አፍህን ገጥመህ ይሄን ታደርጋላችሁ። ያሁኑ ደግሞ ሬሳ ላይ አይደለም የሚተኛው። ገብቷችኋል አይደለም? እናንተ እኮ ነካ ካረኩ ይበቃችኋል። ብዙ ስለማታለፉኝ ጌታ 3 ጊዜ ይባርካችሁ። በተቃራኒ ጾታ ላይ ነው የሚተኛው። ያው ሬሳ ላይ አይተኛም። አሰራር ልዩ ልዩ። በእኔ ውስጥ ያለው ጸጋ ወደ አንቺ እንድተላለፍ ከፈለግሽ አሰራር ልዩ ልዩ ቢሆንም ስሙኝ፣ አሰራር ልዩ ልዩ ቢሆንም ከእግዚአብሔር ቅድስናና ከቃሉ እውነታ ያፈነገጠ ልዩ አሰራር እግዚአብሔር አይቀበልም። ከቅዱስ ባህሪው ጋር የሚቃረን ግልጽ ነው ሐሳቤ። አንዳንድ ጊዜ ለጸጋ ስጦታ እንደው ስንጸልይ እህቶችን ያሰልፉና አንዳንድ ጊዜ ደረታ ጡት አካባቢ ፓወር እዚህ ላይ ፓወር አለ።
አሰራር ልዩ ልዩ ነው በሚልም አሳበን አንዳንድ ደበቅባቃ ነገሮችን ይዘን እንድንሄድ ወገኖች መሸፈኛ አይደለም። እግዚአብሔር ቅዱስ ነው። አደርጀ ለመንፈስ ቅዱስ ሙላት ራሱን ሰው አፍ ላይ አንበል። ግን አሰራር አንድ አይነት ነው። እንፍቀድ። ከቅዱስ ባህሪ ውስጥ የቆሸሸ ነገር ማይሰጥ አምላክ መንፈስ ቅዱስ ሆኖ ሊያረክስ የሚችል ወደ እርኩሰት ወደ ሌላ መንፈስ ቅዱስ ንዝረት ሳይሆን ሌላ ንዝረት የሚፈጥር ነገር የማይሰራ የማይፈቅድ አምላክ። ስንተኛ ነው ይሄ? አራተኛ። አምስተኛ በመንፈስ ቅዱስ ብቸኛ ፈቃድ የሚሰጥ ነው። በመንፈስ ቅዱስ ብቸኛ ፈቃድ የሚሰጥ መሆኑን ማወቅ ያስፈልጋል ወገኖቼ። እኔ አሁን ምን እንደምጸልይ ልንገራችሁ። የማይኮረጅ ጸጋ እግዚአብሔር ቢሰጥ ለሰው ደስ ይለኛል። ከልቤ ነው የምላችሁ። ለምሳሌ አሁን የጳውሎስ ጸጋ ለመኮረጅ ሞከሩ፣ አልሞከሩ? ሞከሩ። ጳውሎስ በሚያመልክ በኢየሱስ ክርስቶስ ስም ሲሉ አጋንንቱ ምን ሆነ? ፖልን አውቃለሁ፣ ኢየሱስንም እያንዳንድሽ ከየት ነው የመጣሽው? በረታባቸው፣ ደበደባቸው። ድብደባ ይበቃል። ራቁታቸው። አሁን 5 ሰው ራቁቱን እየሮጠ በዚህ ቤት ምን ሆናችሁ ነው? በኩረጃ ጉድ ሆነን ነው። እኔ እንደው እግዚአብሔር እንደው እግዚአብሔር እኮ ፎቶኮፒ ማሽን የለውም። ሞያሌ ስትሄዱ የአምልኮ ድምፅ ተመሳሳይ ነው። ሃሌሉያ ከዩቲዩብ ቀርተው እኔ እግዚአብሔር እንደው ለየት ያለ ነገር የምሰማበት ኢትዮጵያ የት ነው ብዬ እስኪ ጨንቀኝ። ሁሉ ነገር አንድ ይሆናል። እንደ እግዚአብሔር እንደዚህ ብሉ ፕሪንት እንደው ይዞ የሚዞር አምላክ ነው። አስቡበት ለማለት ነው። አምስተኛ ምንድን ነው ያልኩት? በመንፈስ ቅዱስ ብቸኛ ፈቃድ የሚሰጥ ነው። ምዕራፍ 12 ቁጥር 11 እችን ተናግሬ ቢጨርስ ጥሩ ነው። ይህን ሁሉ ግን ይላል ከላይ የተዘረዘረው የጸጋ ስጦታ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። መንፈስ ቅዱስ ነው ለማን ምን አይነት ጸጋ መሆን እንዳለበት የሚወስነው። ማጋ ምን አይነት ጸጋ፣ ማጋ ምን አይነት ስጦታ መሆን እንዳለበት የሚወስን ብቸኛ ፈቃጅ ማን ነው? መንፈስ ቅዱስ ነው። መንፈስ ተጸጋ ስጦታ ልክ አንዳንድ ማትከላከል ላም የለች ልጆች ለማገድ ይዘው ይሄዱና አፋቸው ላይ ያለዋል። አትከላከልም፣ ዝም ብላ ተለቃለች። እና ወይኔ ላሜን ባዶ ነው የላቁት። ወይኔ አንዳንድ ጊዜ አይ አትሄድም፣ ከእናንተ ጋር አትሄድም፣ ቤት አያታለሁ የምትባል ላም አለች። መንፈስ ቅዱስ እንደዛ ነው፣ እንደዛች ላም ነው። ማንም እየገባ ሄይ ሃሌሉያ እንደማትከላከል ላም ግቷን ዝም ብላ እንደምትለቅ ላም ነው መንፈስ ቅዱስ። ወይም ደግሞ ከባንኮኒው ጀርባ የቆመ ባለሱቅ ነው መንፈስ ቅዱስ። ባለሱቁ እዚህ ጋር ቆሞ የሚፈልገው ነው የሚሸጠው ወይስ ሰዎች የፈለጉትን ነው የሚሸጠው? ክብሪት አለ አለ ይሰጣል። ላንቺስ ዘይት፣ አንቺስ ሳሙና፣ አይ ሳሙና አይሁን ላንቺ ይላል አይልም። መንፈስ ቅዱስ እንደዛ ባለሱቅ ነው። አንተ ትመጣና እኔ ትንቢት ነው የምፈልገው። ኦኬ ትንቢት ነው የፈለግሽው? ችግር የለም እንጂ ላንቺ እኔ መዝሙር ነው የፈለግሽው? ችግር የለም እኔ አላስጨንቅም። ና እንካ ብሎ የሚሰጥ ከባንኮኒ ጀርባ እንደቆመ ባለሱቅ እኛ የፈለግነውን ገንዘብ አውጥተን እንደምንወስደው እቃ
ነው። ይሄንንማ ሐዋርያ ሥራ ምዕራፍ 8 ላይ ማን ነው ስምዖን እጅ ነው ሰዎች ለሽ እያሉ መንፈስ ቅዱስ ሲሞል ክፍት የሥራ ቦታ ተገኘ ብሎ ስጦታ አምጥቶ ሰጠ። አሁን ሰዎች እኮ የሆነ ነገር ሲገዙ የሆነ ጸጋ እንደሚቀበሉ በገንዘብ ከሱቅ እንደሚገዛ የሆነ ነገር ይሄንን ነገር ይዛችሁ ከሄዳችሁ በቤታችሁ ሳጥን ውስጥ ካስቀመጣችሁ ተሰለፉ ሲባል ሰው እንደ ዳቦ ቤት ወረፋ ሰው ሁሉ ይሰለፋል። እናንተ እንደዛ ታረጋላችሁ ማለት ሳይሆን ሰፈር ውስጥ እንዲህ አይነት ነገር ይጠፋል አይጠፋም። የሰፈር ባህሪ ደግሞ ሊጋባ አይችልም። ሰፈር መጥፎ ነው። አንዳንድ ክፉ ነገር እየተቃወማችሁም ይለውጣችኋል። እየተቃወማችሁ ምን ልስጥ ምን ጸጋ ስጦታ ትፈልጋለህ? ና አሁን ለነገሩ ኢትዮጵያ ውስጥ ሰው ሁሉ የሚቀባው በምን ጸጋ ስጦታ ነው? ወንጌላዊነት ነው። እሱ እኮ አለፈበት የነፈዘ ነው ማለት የድሮ በሬ ነው ወንጌላዊ። አሁን የሚፈለገው ምንድን ነው ማለት ገበያው የሞቀለት የጸጋ ስጦታ ምንድን ነው? ለምን ድምጻችሁ ወደ ውስጥ ይሄዳል? አውጡት። ምን እኔ አልናገር። ይታወቃል አይታወቅም? ይታወቃል። በየቦታው ሰው አሁን እየተቀባ ያለው በአንድ የጸጋ ስጦታ ለመንፈስ ቅዱስ ይሄን ማድረግ ፈልጎ ነው። አሁን ፓስተር ሆኖ የሚሾም ሰው አይታችሁ ታውቃላችሁ? ወንጌላዊ ሆኖ ሰው አሁን ይሾማል? አስተማሪ ነህ አንተ ተብሎ ሰው ሲሾም አይታችኋል? ሰው ሁሉ የሚፈልገው ምንድን ነው? ሰው ሁሉ የሚፈልገው ምንድን ነው? ነቢ መሆን ነው የሚፈልገው። እኔ ድሮ ነቢ መሆን ፈልጌ ጸልያለሁ። ውሸት ምን ያደርጋል? ዛጋ ምናምን ብዬ ጌታው ግደለኝ በቃ ብዬ እና ከዛ አንድ ቀን እየጸለይኩ የሆነች ታመመችና ሄደን ልንጠይቅ። በጣም የምንወዳት እህት ናት እና በጣም ታማለች እና እኔ በጣም ስላዘንኩ እየጸለይኩ በልሳን ታታታታታታ ረዘም ያለ ልሳን በጣም ረዘም ያለ ልሳን ተናገርኩና ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገር አለኝ። አሁን ሌሎች ሰዎችም ባሉበት አሁን ምን ልሁን አሰብኩ። ምንድን ነው ያሰብኩት? አተሞችም ላስተምርሽ ነው ልበል። ሳስብ ደግሞ ልሳኑ ይረዝማል፣ ትርጉሙ ደግሞ ያጥራል። ምን ልጨምር ብያሰብኩ ከዛ ለምን ትፈራለህ? አትፍራ፣ ተናገር፣ ጌታ ሰጥቶሃል አለ። ነፍሴ በዚህ ወጣ፣ ልቤ ቀጥ ጥልቅ። እንደዛ አይነት ቀን በህይወቴ ተመልሶ አይምጣ። እውነቴን ነው። ከዛ እንደምንም የሌለኝን ጉልበት አበርትቼ ወንድሜ ምንም የተናገረው ነገር የለም ያን ቀን ጀምሬ ቢሆን ኖሮ መንገድ ላይ አቆማለሁ። ያልተረገዘ የሚያስምጡ ሰዎች አሉ። ራሳቸው ይሰጣሉ። ና ሃሌሉያ ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላቱ ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያኮ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ምንድነው? አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያላል። ዝም ብሎ ፈዞ እንዴ ሲል አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ።
ዛሬ የቅባት ቀን ነው። ምን አልክ? የቅባት ጌታን አልተቀበለም እኮ የቅባት ቀን ነው ዛሬ። የቅባት እንተመርከካለ ውሃ ላዩ ላይ ከዛ በኋላ ማን ራሔል ዘይት አምጪ እሳት እሳት እሳት። ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ ውሃ አለ እሳት አለ ምን ቀረ? ሰዎች በሚሰሩት ድራማ ወገኖቼ ባካቸው እውነተኛው የመንፈስ ቅዱስ የጸጋ መፍሰስ ወደ ቤተ ክርስቲያን ይምጣ። ብቸኛ ፈቃጅ ብቸኛ ሰጪ መንፈስ ቅዱስ ነው። ማንም ለማንም ጸጋን ሊሰጥ አይችልም። የኔ ስፒከር ያዥ ትሆናለህ በኋላ ደግሞ ለቅብሻለሁ ተብሎ ሰው ሁሉ በሰላም ወጣለሁ አልወጣም? እወጣለሁ። እግዚአብሔር ይባርካችሁ። እውነቴን ነው። ከነስማችሁ አማኑኤል አይደላችሁ? እውነቴን ነው። በሰላም ስለምወጣ እግዚአብሔር ይባርካችሁ። በእውነት ብቸኛ ሰጪ ልንገራችሁ፣ ጸጋ ስጦታ በዝምድና በጓደኝነት በውርርስ በውለታ በቤተሰብ በዝምድና አይሰጥም። እኔ ፓስተር ስለሆንኩ ልጄን ፓስተር ላረግ አልችልም። ሚስቴን ፓስተር ላረጋት አልችልም። በዘር በጎሳ በቋንቋ መመሳሰል በጓደኝነት በውርስ በውርርስ በብሉይ ኪዳን እንኳን ነቢያት የፈለጉትን ሰው ነቢይ አድርጎ አልቀቡ። በብሉይ ኪዳን እንኳን ሙሴ ኢያሱን ሲተካ የወሰነው ማን? እግዚአብሔር። የኔውን ልጅ ኢያሱን ጥራ ጸልይለት። ማንንም የጸጋ ስጦታ አውጥቶ ሊሰጥ ሊሸልም አይችልም። እግዚአብሔር በእውነት ወደ መንፈስ ቅዱስ ተጠግተን የሱን ጸጋ መቀበል የምንችልበትን የሰው ቀረቤታ ተው፣ ጓደኝነት ተው። እግዚአብሔር ትልቅ ነው። አሜን። ይሄ በነፃ የሚሰጥ ለጋስ ተለማኝ የሆነ መንፈስ ቅዱስ ሊሰጥ አይችልም? ይችላል። በማንም ፊት ዞጥ ሳትሉ ማንንም ሳትለማመኑ ራሱ የሚሰጥ ደግ አምላክ ቸር አምላክ በጸጋው ስጦታ ምንም አይሆን ማይጸጸት አምላክ ወይኔ ለእንትና ለምን ሰጠው ማይል አምላክ አሜን ነው። በጸጋ ስጦታው ማይጸጸት አምላክ ነው እግዚአብሔር። ይሄ አምላክ ልንገራችሁ፣ አማኝ የሆነ ሰው ቢያንስ አንድ የጸጋ ስጦታ አለው። ከአንድ በላይ ሊኖር ይችላል፣ ግን ቢያንስ ስንት አለው? አንድ አለው። እኔ ተገልጋይ ነኝ ብላችሁ ቁጭ ያላችሁ ሰዎች መጨረሻ ላይ የምነግራችሁን ስሙ። እኔ ምንም ጥቅም የማልሰጥ ብልት ነኝ ማለት ምን ማለት ነው? እኔ አንዳንድ ሰዎች እኔ አገልጋይ አይደለሁም ተገልጋይ ነኝ ሲሉ ግራ ይገባኝ። 1 ዓመት 2 ዓመት ተገልጋይ ሁን። 20 ዓመት ተገልጋይ መሆን ለጤና ጥሩ ነው? ዝም ብሎ ሰው እንዴት ዝም ብሎ መሳሰብ ብሎ ዝም ብሎ እየመጣ እየተቀመጠ እኔ አንተን ለመንካት ብዬ ነው? ጥቅም የማይሰጥ የሰውነት ክፍል አለ በሰውነታችን ውስጥ። አሁን ይሄንን አሁን ያማረ ነገር ስታዩ እዚህ ላይ አሁን ስንት ክርክር ነው የተደረገው ይታያል። ይሄ ነገር እንዲህ ቢቆረጥ አምስት ሳንቲም አልሰጠም አስተያየት ብቻ እንጂ ይሄ ሁሉ ክርክር እዚህ ይታያል ወይ? ያማረው ነገር ብቻ ነው ወይ? በኢየሱስ ግን ያኛው ስንት ኩርፊያ። ይሄን ልጅ ነገረን ፓስተሮች፣ ይሄን ለኛ ነው የሰጣችሁት ወይ? የማህበር አህያ ውጪ ያድራል እንደሚባለው እዚህ ቤት ዋና ኃላፊው ማን ነው? ማንም እየመጣ በእኛ ላይ አፉን ያ ሁሉ አሁን አለ እዚህ
ያ የሚታየው ያማረው ነገር ዋው የሚባለው አሁን እዚህ ከረባት አስረ እዚህ እንዲህ ሲሆን ደስ አይደል? ኢየሱስ ጌታ ፓስተር አምገኝ ጌታ ይሄንን ከማሰረ በፊት ስንት ወፍቾ እንዳሰርኩ ታውቃለህ አንተ? ታውቃለህ? እኮ ጨርቅ ነው። ገዝተህ መልበስ ነው። ቀላል ነው። አሁን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል? አይወስድ። ፖሊስ መሆንስ አሁን ፖሊስ ልብስ ለብሰ በቃ እንትን ጫማውን አድርገህ ሄይ ጋሻ እኔ አይደለሁም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው። የፖሊስ ልብስ የለበሰ ሁሉ አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለክራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተፈታታለህ፣ ጸጉር ትከምራለህ፣ ጠበቅባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን አለ 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስፋ። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኩ አለ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። አይበቃም?